ለፍተ ብዙ ነገር ልታካብት ትችላለህ። በጣም ብዙ ፕሮፐርቲ ምናምን ሊኖርህ ይችላል። ህይወት ባዶ። መንፈሳዊያን ሁኑ። እዚህ ጋር ላለው ነገር ብዙ አትጨነቁ። ሩቅ ይሁን። በጽድቅ ስትጨክን እንዴትም ሆነ ልትሰቃይ ትችላለህ። ረጅም መንገድ እይ። መንፈሳዊ ነገር የሚሰራው በመንፈስ፣ እሱ ደግሞ የሚመራው ወደ ፈቃዱ ነው። አይ ኢየሱስ ጾሞ ጸልዮ ምን ብሎ ሲጨርስ በመንፈስ ወደ ምድረ በዳ ተላከ የሚል ቃል። ምድረ በዳ ትጠብቃለህ 40 ቀን ጾመህ እግዚአብሔር አናት ላይ ሊያስቀምጠኝ ነው ስትል ወደ ታች ይወስድ ዲዛይን ውስጥ ያስገባችኋል። በጣም ስትጠጉት የእግዚአብሔርን ልብ አንደርስታንድ ታደርጉታላችሁ። እና እዚህ ጋር ማጣትና ማግኘት አይደለም ማተር የሚያደርገው፣ ሩቁ ይታያል። ይሄንን ግን የሚነግርህ መንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። ጌታ ይመስገን። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት ተኩል ቆይቶ 3 ዓመት ተኩል ሲያገለግል በተለይ በመጨረሻዎቹ ቀናቶች ይከተሉት ለነበሩት ለደቀ መዛሙርቱ ብቻ ካስተማራቸው በጣም ጠንካራና በጣም ጥልቅ ከሆኑ ሐሳቦች መካከል አንዱ ስለ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ ያስተማረው ነው። እሱን ነው አብረን ያነበብነው። ምናልባት ዛሬ በጣም ጥቂቷን ነገር ነው የምናገረው። ምናልባት ሳነበው ቅድም እናንተም አብራችሁ እጃችሁ ላይ ባለው መጽሐፍ ቅዱስ እናነብ። ጌታ ኢየሱስ ክርስቶስ ያላቸው አንድ ቃል ነው አይደል? እኔ አሁን ወደ አባቴ እሄዳለሁ አለ እና እኔ አሁን ወደ አብ እሄዳለሁ አለና ወዴት ነው የምትሄዱ ብሎ ማንም የሚጠይቀኝ ከናንተ መካከል የለም ይላል። እኔ አሁን እሄዳለሁ አለና ግን ከናንተ መካከል ማንም ወዴት ነው የምትሄዱ ብሎ የሚጠይቀኝ የለም፣ ግን እሄዳለሁ በማለቴ አዝናችኋል አላቸው። ጌታ ኢየሱስ ክርስቶስ ያው ንግግር ብቻ አይደለም የሚናገረው፣ ልባቸውንም ስለሚያይ ውስጣቸውንም እየመረመረ ነው። ደግሞ እውነቱንም ነው፣ መሄዱ ነው፣ እውነቱን ነው። ምናልባት መጨረሻ ላይ ቁጥር 16 ላይ ያነበብኩትን አስተውላችሁ ሰምታችሁኝ ከሆነ ጥቂት ጊዜ አታዩኝም፣ ከዛ ደግሞ ከጥቂት ጊዜ በኋላ ደግሞ ታዩኛላችሁ ብሎ ስለሞቱና ስለትንሳኤው ነው። በእርግጥ እሱ ሐሳብ እሞታለሁ እነሳለሁ ነው። ከጥቂት ጊዜ በኋላ አታዩኝም፣ እንደገና ከጥቂት ጊዜ በኋላ ታዩኛላችሁ ያለው ግን እኔ አሁን ወደ አባቴ እሄዳለሁ አለና እምሄድበትን ታውቃላችሁ ነው። ወዴት ነው የምትሄደው ብላችሁ አትጠይቁኝም ማለት እምሄድበትን ታውቃላችሁ። ወደ አብ ነው የምሄደው፣ ወደ ሰማይ ተመልሼ እሄዳለሁ። ከዛ እኔ መጣሁት ስራዬን ጨርሼ ተመልሼ እሄዳለሁ። ግን እሄዳለሁ በማለቴ ምክንያት ጥቂት አዝናችኋል። ያዘኑት ጌታ ኢየሱስ ክርስቶስን አጠገባቸው በማጣታቸው ምክንያት ብቻ አይደለም። ጌታ ኢየሱስ ክርስቶስ ባለመኖሩና ጌታ ኢየሱስ ክርስቶስ በመሄዱ ብቻ አይደለም የሚያዝኑት። በጣም በተለያየ አይነት አቅጣጫ ስለሆነ እየተከተሉት ያሉት። አሁን ሰሞኑን እሄዳለሁ ሲል በጣም ብዙ ፕሮግራም ያደረጉት ነገር ፌል ያደርጋል እጃቸው ላይ። ምክንያቱም የሐዋርያት ሥራ ምዕራፍ 1 ላይ ያንዳንዶቹን ሚስጥር አወጡ አይደል? አመለጣቸው። ለእስራኤል መንግስት መቼ ነው የምትመልሰው ብሎ አመለጣቸው። ሊሄድ እኮ ነው እሱ። የተከተሉበትን ሞቲቭ አምልጧቸው ያወጡት የሚሄዱ ነው። ሊሄድ ሲል እንዴ መንግስታት መልስ የት ነው የምትሄደው? ስለዚህ አሁን ሊሄድ ነው እና አዝናችኋል ሲል የኔ አብሰንስ የኔ አለመኖር ብቻ ሳይሆን እጃችሁ ላይ የያዛችሁትንም ነው እየመታውባችሁ ያለሁት ነው። ያሳዘናቸው ብዙ ነገር ነው። ሰዎቹን ብዙ ፕሮግራም ነው የምንጀምረው አብረኑ ስንሄድ እና እሱ ደግሞ የራሱን ብቻ ነው የሚያደርገው። በጣም የሚገርማችሁ ለእኔ አይጠነቀቅልኝም፣ ፍርስ ነው የሚያደርገው የኔን። ከእሱ ጋር የሚስማማ ከሆነ ብቻ ነው የሚቀበለኝ፣ ካልሆነ የኔን ሲያስጥለኝ ሁሉ እንደ እንትንም አይቆጥረውም። አስጣልኩ አይደል ሁሉ አይለኝም። ክፍተት ስለማይፈጠር ካስጣለኝ በኋላ የራሱን ስለሚያስይዘኝ። ምክንያቱም ለእስራኤል መንግስት መቼ ትመልሳለህ ሲሉት ይሄን አብ በገዛ ጊዜው በወደደው ሰዓት ስለሚያደርገው ነገር አይመለከታችሁም አላቸው። በጣም የሚገርማችሁ ነገር እቅዳቸው እኮ ነው። አንተ መንግስት መልሰ አንተ የእስራኤል መሪ ሆነ እኛን ቦታ ታስይዘንና እግዚአብሔር ያሳይ። ጴጥሮስ በጣም ቅርብ ነው። ስለዚህ ሊሆን የሚችለው የምክትል አያውን ሄሮድስን ገልብጦ ቄሳርን ገልብጦ ኢየሱስ ይነግሳል። ጥያቄ የለውም። አካሄዱ ያስታውቃል። የሞተ ያስነሳል። ተአምር ያደርጋል። በጣም ብዙ ነገር ስለሚሰራ ይሄ ሰው በጣም ጥቂት እንጀራ ምናምን ይዞ ህዝብ ይመግባል። ስለዚህ አካሄዱ ያስታውቃል። ንጉስ ነገር ቢሆን ማንም ደግሞ ይስማማል። ስለዚህ ቦታ ታይዘናል ብሎ ነው ያሰበውና
ይሄንን አለው። አዎ እናንተ እኔ ልትጠይቁኝ ሁሉ አይገባም አለው። እንዴት? ይሄንንማ አብ በገዛ ጊዜው እንደወደደ ነው የሚያደርገው። ኢቭን ይሄንን የአብ ነው አለው እና አልመልሰውም አለና አስጣለው። እጁን መጥቶ ካስጣለው በኋላ ባዶ እጁን አልተወም። መንፈስ ቅዱስ በእናንተ ላይ ይመጣል አለው። ክብር ለኢየሱስ ይሁን። ኃይልን ትቀበላላችኋልና ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳር ምስክሮች የነሱን አስጥሎ የሱን ሰጠው። አሁን እግዚአብሔር ያሳይ። ጴጥሮስ እስከ ምድር ዳር ትሰብካለን የተባለው ኢየሩሳሌም፣ ይሁዳ ምናምን አካባቢ ሰብኮ ከዛ ወደ ሮማ አካባቢ ገና እንደመጣ ነው እድሜው ያለቀው። ይሄን ጥያቄ ደግሞ ሳይጠይቅ ነው የሞተው እና ሊሄድ ነው አለ። እኔ ወደ አብ ሊሄድ ነው እና አዝናችኋል፣ በመሄዴ ምክንያት አዝናችኋል አለና በጣም ያስገርመኛል። እኔ መቼ ሳነበው ያስደነግጣል አይደል? እኔ ብሄድ ይሻላል አለ ጌታ ኢየሱስ ክርስቶስ። የሚያወራው ነገር በሙሉ እውነት ነው። የነሱ ልብ ለመደገፍ ብሎ የሚያወራው ነገር የለም። እንደዚህ አለ፣ እኔ ብሄድ ይሻላችኋል አለ። እንዴት አሉት? እኔ ሲሄድ እኔ በመሄዴ ምክንያት የሚላክ ሌላ አጽናኝ አለ። እሱ ይመጣል። እኔ ካልሄድኩኝ እሱ አይመጣም። መንፈስ ቅዱስ እንዲመጣ እኔ መሄድ አለብኝ፣ መሞት አለብኝ፣ መቀበር አለብኝ፣ መነሳት አለብኝ፣ ቀጥሎ ወደ አባቴ መሄድ አለብኝ። እኔ ሄጄ አብን ነው የምለምነው። እኔ አብን እለምነዋለሁ፣ አብ ደግሞ እናንተ ላይ ያፈሰዋል። እንደሱ እኮ ነው። እኔ ከምድር ወደ ሰማይ ሄዳለሁ፣ እሱ ከሰማይ ወደ ምድር ይመጣል። ዩኒየኑ እንደዚህ ነው። እሱ ከእርዝ ወደ ሄቨን ነው ኢየሱስ የሄደው። መንፈስ ቅዱስ ደግሞ ከሄቨን ወደዚህ ነው የመጣው እና ይሄ ግን የሚሆነው እኔ ሲሄድ ነው። የኔ መለየት ቢያሳዝናችሁ መሄዴ የግድ ነው። የተሻለ ነው የሚመጣው። ክብር ለኢየሱስ ይሁን። አሁን ጌታ ኢየሱስ ክርስቶስ ይሄንን ሲያወራ አጠገባቸው ነው። መንፈስ ቅዱስ አሁን እንደዚህ አይነት ነገር ሲያወራ ውስጣቸው ሆኖ ነው። ስለዚህ ኢየሱስ ሲያወራ በአረማይስጥ ያወራል። መንፈስ ቅዱስ ለልብ ነው የሚያስረዳ። አሁን ኢየሱስ እያወራ ብዙ ነገር አይገባቸው። መንፈስ ቅዱስ ነግሮ የማይገባ ነገር የለም። ስለዚህ እንደውም አላቸው እኔ ብሄድ ይሻላል፣ እርሱ ይመጣል። እኔ በሚሄድበት ሞመንት መሃል ላይ ጋፕ አይኖርም፣ እሱ ይመጣል። ክብር ለኢየሱስ ይሁን። እኔ እንደውም ያስኩት እዚህ አዲሱ መደበኛ ትርጉም ላይ አንድ ቆንጆ ቃል ነው የሚጠቀመው፣ ይበጃቸዋል ነው የሚለው። እኔ ብሄድ ይሻላል ሲል ይበጃል አስረግጦ ነው ኢየሱስ የተናገረው። በትህትና አጠገባቸው ሰው መንፈስ ቅዱስ ባንተ አድሯል በሉት። ያለ መንፈስ ቅዱስ በዚህ ምድር መኖር በጌታ ሳንሆን እንዴት እንደነበርና ሆነን እረስቸዋለሁ። እንዴት ነበር አለ። እኔ እንጃ። እኔ ትዝም አይለኝም። ሰው እንዴት ያለ መንፈስ ቅዱስ ይኖራል መሬት ላይ? እንዴ ሰው እንዴት ከሰይጣን ጋር አብሮ ይኖራል? መንፈስ ቅዱስ እኮ መጽናኛ ነው። እውነቱን ነው እኮ ጌታችን ኢየሱስ። በረከክ ስትለሆን የሚፈስባችሁ ነገር በጣም የሚገርማችሁ ስለ መንፈስ ቅዱስ መምጣት፣ በመንፈስ ቅዱስ ስለመያዛቸው፣ በመንፈስ ቅዱስ ቁጥጥር ውስጥ ስለመሆናቸው ጌታ ኢየሱስ ክርስቶስ ይሄንን ሲነግራቸው በጣም የሚደንቃችሁ ጌታ ኢየሱስ ክርስቶስ ራሱ ሲጠመቅ እኮ በመንፈስ ቅዱስ እኮ በላዩ ላይ ወረደ የሚል አይታቸው። በፉል ሜዠር ነው እሱ ላይ ያለው፣ በሱ አይነት አይደለም የኛ። ኢየሱስን ግን ልክ ሲጠመቅ ትዝ ይላችኋል፣ እንደ ርግብ አምሳል ሆኖ መንፈስ ቅዱስ በላዩ ላይ ወረደ ይላል። ምናልባት የሉቃስ ወንጌልን ስታነቡ ፍጹም ሰውነቱ ላይ ስለሚያተኩር ኢቭን ለመፈወስ ኃይል ሆነለት ይላል። በእያንዳንዱ አገልግሎቱ በእያንዳንዱ እንቅስቃሴው መንፈስ ቅዱስ አጠገቡ ነበር። ኢቭን ሲሞት ዕብራውያን 9:14 ላይ በዘላለም መንፈስ ራሱን ሰጠ ይላል። እያንዳንዷ ነገር ላይ መንፈስ ቅዱስ ከጌታ ኢየሱስ ክርስቶስ ጋር አብረዋል እና ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላል ሲል አብሮታል እኮ መንፈስ ቅዱስ። እሱ ቢመጣ ይሻላል አለ። የተለየ ነገር አይነግራችሁም አላቸው። እኔ የነገርኳችሁን ይሄንኑ ያስታውሳል፣ ሪማይንድ ያደርጋችኋል። የምታስታውሱ ከሆነ ወንጌላት ላይ በጣም ብዙ ሲያስተምር፣ ያው ብዙ ጊዜ እዚህም ስለምንካፈለው ብዙ ጊዜ ሲያስተምር አልገባቸውም የሚል ብዙ ቦታ አለ። መንፈስ ቅዱስ አለመኖር እኮ ነው። ኢየሱስ ደጅ ቆሞ ነው የሚያወራው። ብዙ ጊዜ ትምህርት ላይ አይረዱትም፣ ጸሎት ላይ ይተኛሉ፣ ታምሩ ላይ ነው ያሉት። አልገባቸውም። ሐዋርያ ሥራን ሂዱና አንብቡ እስቲ። ጌታችን እንዳስተማረው እያሉ ነው የሰበኩት።
መንፈስ ቅዱስ አስታውሷቸው ነው፣ ሪማይንድ አደረጋቸው። ኢየሱስ ቆሞ ሲያወራ ያልገባቸውን እነሱ ቆመው አስተማሩት። መንፈስ ቅዱስ ሲመጣ ያስታውሳቸዋል። እኔ የምነግረውን ይሄንኑ ራሱን ያስታውሳቸዋል ማለት ትዝ እንዲልህ ያረጋል ብቻ ሳይሆን ይተረጉመዋል ነው፣ ያስረዳሃል፣ ያስተምርሃል፣ ምን ማለት እንደሆነ ይገባሃል። እኔ አሁን ዛሬ ስናገረው ምናልባት በጥቅልሉ ሊሆን ይችላል የተናገርኩት፣ እሱ ሲመጣ ያብራራዋል። አጠገብህ አይደለም መንፈስ ቅዱስ ውስጥ ነው ያለው። ይሁን ማሰብ አይቻልም። በጣም ስለለመድ ነው እንጂ ማሰብ አይቻልም። በምድር ላይ በጣም የሚጠጋችሁ፣ በጣም የሚወዳችሁ፣ እጅግ በጣም የሚቀርባችሁ አጠገባችሁ ያለ ሰው ነው። መንፈስ ቅዱስ በእናንተ ውስጥ ነው ያለው። የት ጋ እንዳለ በዚህ ጋ ነው ያለው ማለት እስከማትችል ሁለንተናህን ይዞታል። መንፈስ ቅዱስን ኤክስፔሪየንስ ማድረግ መልመድ አለብን። ከጌታ ጋር አብሮ ወክ ማድረግ። ፐርሰን እኮ ነው፣ ይመራል። ፐርሰን ነው፣ ያዋራሃል፣ ይፈልጋል ማዋራት። አሁን አንድ እንትን አለ the forgotten god ብሎ ጽፏል አንድ ሰው I think ፍራንሲስ ቻን ይመስለኛል። ስለ መንፈስ ቅዱስ ማለት the forgotten god forgotten ነው። ሰው እንዳለ ይረሳዋል። አለ እኮ ይረሳዋል እና የፈለገውን ይሆናል። በሱ እኮ አድሯል። እኔ ዕውቅና ሰጥቼ ማጸድቀው አምላክ አይደለም፣ በማንነቱ መለኮት ነው። በክርስቶስ ኢየሱስ ልመና የወረደ ነው። በእናንተ የሚኖረው አይደል? ቅዱሱን የእግዚአብሔር መንፈስ አታሳዝኑት አይደል የሚለው? እያዘነ እኮ ይኖራል። እያዘነ አሁን እንዳለ ስታቅ፣ እንዳለ ሲገባ፣ ማን እንደሆነ ስትረዳው አታሳዝነው። እሱ በአንተ ሲደሰት የምታቀው ሳቲስፋክሽን ይኖረዋል። ህይወት እርካታ ይኖረዋል። በእረፍት ትሞላለህ። ቀና ብለህ ነው የምትሄደው። አባቶቻችን ከዚህ የተለየ ህይወት አልኖሩም እኮ። እኛና እነሱ ልዩነታቸውን እኮ ክርስትናችን እኮ አይደለም፣ አውቀውታል ማ ከነሱ ጋር እንዳለ። ምንም ውስጥ ብታስገቧቸው ሰዎቹ በጣም ቦልድ ናቸው። አለ ከኔ ጋር ይላሉ ሲጽፉ፣ ቅርብ ነው the Lord is at hand እና እዚህ ውስጥ አለ። ምንም ብታደርጉ አታሸንፈው፣ መንፈስ ቅዱስ ከኔ ጋር ነው ይላል። ክብር ለኢየሱስ ይሁን። ይሄ ሳምንት እንደዚህ እናሳልፈው እስቲ። መንፈስ ቅዱስ በእኔ ውስጥ አለ። ስትጸልዩ ይሄንን ጸልዩ እስቲ። በዚህ ሳምንት መንፈስ ቅዱስ ከኔ ጋር አለ እና ቶት እዚህ ውስጥ ያለ ሐሳብ የሚንቀሳቀሰውን በሙሉ አሳልፋችሁ ስጡት። ተቆጣጠረው በሉት። ይሄ ክሮስ የሚያረግ ነገር እኮ አለ ህይወታችንን። ኃጢአትን የምናሸንፈው እኮ እሱ በእኛ ሲኖር ነው። ኃጢአት የማይችልህ መንፈስ ቅዱስ ባንተ እንዳለ እኮ ስታቅ ነው። አይችልህም። ኃጢአትማ እድሜ ይበልጠናል እኮ አንችለውም። አቅሙም በጣም ትልልቆቹን ጥሏል። የምናሸንፈው ከመንፈስ ቅዱስ ጋር ሆነን ይሄንን ወንጌል ያየ የሰማ አብሮ የኖረ ያክል እንዲገባን ያደረገው መንፈስ ቅዱስ። ዕውቅና ስጡ። ተንበርክካችሁ አዋሩት። አንተ አምላኬ ነህ፣ ምራኝ። ጌታ ኢየሱስ ክርስቶስ ሕይወታችሁን ወደ እውነት ይመራዋል አለ። ወደ እውነት ያደርሳችኋል አለ። አስተማሪ ነው። በእኔ ፉትፕሪንት ላይ እግሬ በረገጠበት ሁሉ ላይ እግራችሁ እንዲረግጥ ያደርጋል አለ። ወደ እውነት ያደርሳችኋል አለ። ወደዚህ ወደ ክርስትና ፉልፊልመንት የሚያመጣችሁ የሚያበቃችሁ መንፈስ ቅዱስ ነው አለ። ወደ እውነት መሪ ነው አለ። ወደ እውነት መሪ ብቻ ግን አይደለም፣ አስተማሪ ብቻ ግን አይደለም። መንገድ ኖርማል የህይወት መንገድም መሪ ነው። የሐዋርያ ሥራ አንብባችኋል። ሰዎች ወንጌል ስርጭታው ምን ምሪት ይፈልጋል? ተነስቶ ተመስበክ ነው አይደለኛ ምንለው። መንፈስ ቅዱስ በእናንተ አድሮ በደንብ አንደርስታንድ ስታደርጉት እያንዳንዷ ዲቴል ነገራችሁ ላይ ይገባል። ዲቴል በጣም ጥቃቅን የምትመስል የህይወት ውሳኔያችሁ ላይ ሁሉ ይገባል መንፈስ ቅዱስ። የምታስታውሱ ከሆነ እነ ጳውሎስ ትዝ ይሏቸዋል። ተነስተን መስበክ ፈለገና ወደ እስያ መሰለኝ ልንሄድ ተነሳን አለ። የክርስቶስ መንፈስ ከለከለን አለ። እንዳትሄዱ አላቸው። እሻልና እንደገና ተነስተን ወደ አንዱ ጋር ልንሄድ ስንል እንደገና ደግሞ የጌታ መንፈስ ከለከለን አለ። በቃ እንሄድን ብለን ስንተኛ አለ ሌሊት በራእይ አለ አንድ የመቄዶንያ ሰው ከባህር ማዶ ቆሞ እርዱን ሲላየን አለ የእግዚአብሔር ሐሳብ ወደዛ እንደሆነ መስሎን ሄድን አለ።
እውነቱን ነው። ፊልጵስዩስ ቸርች ተከሉ ገብተው በእንደዚህ አይነት ወደ እውነት ከመምራትም ባሻገር የህይወታቸው መንገድ ላይ ይገባ ነበር። መሃል ላይ መሄድ የሌለባቸው ቦታ ኢቭን ይከለክላቸዋል። ጂኦግራፊካሊ የሚሄዱበትን አካባቢ ይመርጥላቸው ነበር። ያን ያክል ሴንሲቲቭ ነበሩ ለመንፈስ ቅዱስ። ክብር ለኢየሱስ ይሁን። ቀጥሎ ስለሚገጥማቸው ነገር ይናገር ነበር መንፈስ ቅዱስ። በእነ አጋቦስ ትዝ ይላቸዋል ለጳውሎስ። በእነ አጋቦስ ሰውየው በድጋልና መቀነት ዛምጧልና ይሄ መቀነት አንተዋልና መቀነት ተቀበለ። ከዛ እጅና እግሩን ምናምን አሰረና የዚህ መቀነት ባለቤት ኢየሩሳሌም ሄዶ መከራ ይቀበላል አለ። መቀነቱን ቼክ ሲያደርጉት የጳውሎስ ነው። ሰውየው እንዲሁ መከራ ላይ ነው ያለው። ይስባል፣ በጣም መከራ ይስባል። የጳውሎስ ነው። እባክህ አትሂድ አሉት። ሲሉት እንኳን መከራ ለመቀበል ለመሞቆር ጫሉ አይደል ያለው። በጥንቃቄ ስሙ። መንፈስ ቅዱስ እንዳትሄድ አይደለም ያለው። የዚህ መቀነት ባለቤት ኢየሩሳሌም ሄዶ መከራ ይቀበላል። እንዳትሄድ ሳይሆን ያለው ያው ሰውየው ሊሄድ ነው። ሲሄድ ይቀበላል ሲል እግዚአብሔር ሐሳብ ነው አለ ጳውሎስ። ለመኑት ይላል እኮ አይደል? ተንበርክከው እኮ ለመኑት፣ አለቀሱ ይላል። ሲያለቅሱ እንግዲያው ልቤን አታራሩት አለ። እንግዲህ ልቤን አታራሩታለና እኔ ለመሞትም ቢሆን ቆርጫለሁ ሲል አንድ በጣም እንወዳት ጠቅሳለች። በየመኪናችን በየእንትኑ ምን ለጥፋት የጌታ ፈቃድ ይሁን ብለን ዝም አለን የሚል ቆንጆ ጥቅስ ነው። ባይዘ ኢየሩሳሌም ሄደ ተገረፍ ማለት ነው ትርጉሙ። ያለ እውቀት ለጥፋችሁ መከራ የምትቀበሉ ሰዎች እንደተጻፈ ተርጉሙት ብዬ ነው። እመላይ ወደ ላይ ነው ወደታች ወጣ ወረድ ብላችሁ አንብባችሁ ለጥፉ። ስለጥፉ ዝም ብላችሁ ያገኛችሁትን አለጥፉ። ኢየሩሳሌም ሄደ ተገረፍ ማለት ነው። መንፈስ ቅዱስ ለተጻፈበት ጉዳይ ነው ጥቅሱን የሚያውለው። አንተ ለፈለከው ያውለው መቼስ። ስለዚህ በኖርማል ካልተማርክ ነገር ውስጥ አልፈህበት ምን ማለት ነው ብለህ ትማራለህ። ጌታ የተባረከ። መንፈስ ቅዱስ ግን በዚህ መጠን ጋይድ ያደርጋቸዋል። በጣም ሴንሲቲቭ ናቸው ለሱ። ይሰሙታል፣ አይመሩትም፣ ይከተሉታል፣ ያከብሩታል። ሁል ጊዜ ጸሎታቸው መካከል አለ የትንሣኤ ኃይል ይላሉ። ሁሌ ሲጸልዩ መንፈስ ቅዱስ በተሰበሰቡ ቁጥር ሲጸልዩ በመካከላቸው በኃይል ይሞሉ ነበር ይላል። በየማህበር እንትናቸው ማህበሩ በተሰበሰበ ቁጥር ኃይል አለ መሃላቸው። መንፈስ ቅዱስ በላያቸው ላይ ወረደ ይልና የእግዚአብሔርን ኃይል ተቀበሉ ይላል። ቀጥሎስ ወጥተው የእግዚአብሔርን ቃል በግልጥ ተናገሩ ይላል። ኢቭን ፕሪች ለማድረግ ብቃታቸው ዕውቀታቸው አይደለም፣ የሚቀበሉት ኃይል ነው። በጣም ከእግዚአብሔር መንፈስ ቅዱስ ጋር የነፍስ ቁርኝት አላቸው። ስለዚህ ነው በኖሩበት ዘመን ብቻ ሳይሆን እስከ ዛሬ ድረስ ኢንፍሉዌንሳቸው አለ፣ ምልክታቸው አለ እስከ ዛሬ። ወዳጆች ሆይ መንፈሳዊ ዓለም የሚሰራው በመንፈስ ነው። በጣም ብልሃተኛ ስለሆንኩኝ የሆነ ነገር ረግጬ የሆነ ቀን ላልፍ እችላለሁ። ታውቃላችሁ አይደል? እንደ እግዚአብሔር አይነት ካላለፍክ በቀር የማያሳልፍ አምላክ ከያዕቆብ በላይ ብልጥ እዚህ ቤት ያለ አይመስለኝ። በጣም አውት ስማርት ያደርጋል ያዕቆብ። ይዝብ የሚሸውድህ እኮ በጭንቅላቱ ብቻ እኮ አይደለም፣ በመገለጥ ይሸውዳል። ሸመልመሌ አድርጎ መገለጡ የሱን በግ ያበዛበታል። የሚሸውድህ እኮ በሆነ በእንትን እኮ ነው የአባቶች አምላክ ይልሃል። አየህ በዚህ በኩል ሰው እኮ ይሄ አለ እንደ ስሙ አለ እንደ ስሙ ያዕቆብ ነው ማለት አንደኛ ሁለት ትርጉም ነው አይደል ያለው ያዕቆብ። አንደኛ አታላይ ማለት ነው፣ ሁለተኛ ተረከዝ ያዥ ማለት ነው። አልቻልኩትም አለ። ቀጥሎስ እግር በእግር ይከታተለኛል። እግሩን ይዞ ነው የወጣው እና እየተከተለ ይወስዷል አለ። ይሄኛው ደግሞ እንትን ነው። የመጀመሪያ ልጅ ብዙ ጊዜ እንደዛ ነው። ሶሪ የመጀመሪያ ልጆች እናንተን አላልኩም፣ እናንተ በጌታ ናችሁ ተዋጅቷል። ግን በቃ ችላ ይላል። አሁን ኤሳው ቶባከ ምን ያደርጋል? ዋናው ምግቡን አንተ ውስጥ ምስር ወጥ ይበላ። ይሄኛው እግር በእግር ተከተሉ በኩርን ይዞ ሄዳል። ያኛው ሻገር ሲል ይሄ ያልፈው። አየህ እግዚአብሔር እጅ ላይ መጣ። ያዕቆብ በጣም ስማርት እያደረገ መጣና እግዚአብሔር እጅ ላይ ሲመጣ አላሳለ 20 ዓመት አንድ ጉዳይ ላይ 20 ዓመት አቆየው። እድሜው ማብቂያ ላይ ነው ሰውየው ሚስጥር ያወጣው። ፈርዖን ጠርቶት
የዮሴፍ አባት አንተ ነህ አለው። የዚህ የሚያክል ልጅ አባታው ቤት አይነት ጥበበኛል። እርሶ መቼስ በጣም ብዙ ኖረዋል አለው። 12 ልጅ። አረ ጥቂት ነው እሱም ድካም ነው አለው። አየህ በጣም ጥቂት ነው አለው። ያው ሲሰበሰበው በጣም ትንሽ እሷም ድካም ናት። ከእግዚአብሔር ጋር ሲታገል እኮ ከርሞ ነው። አየህ በጣም ጤነኛና ትክክለኛ በሆነ መንገድ ላይ ስትሄድ ነው ከ10 ዓመት ከ20 ዓመት ከ30 ዓመት በኋላ ዞረ ስታየው ውጤታማ ነህ። በጣም ስማርት ስትሆን ከ10 ዓመት በኋላ ነው የምታውቀው። ለፍተ ብዙ ነገር ልታካብት ትችላለህ። በጣም ብዙ ፕሮፐርቲ ምናምን ሊኖርህ ይችላል። ህይወት ባዶ ነው። በጣም ቢስፒሪቹዋል መንፈሳዊያን ሁኑ። እዚህ ጋር ላለው ነገር ብዙ አትጨነቁ። ሩቂው እዚህ ጋር በምንም አይነት መንገድ ውስጥ በጽድቅ ስትጨክን እንዴትም ሆነ ልትሰቃይ ትችላለህ። ረጅም መንገድ መንፈሳዊ ነገር የሚሰራው በመንፈስ ነው። ሰዎቹ በጣም ዋይዝ ናቸው። ለመንፈስ ቅዱስ ያላቸው ስፍራ እጅግ በጣም ትልቅ። ይከተሉታል፣ ይጠይቁታል፣ ይመራቸዋል። እሱ ደግሞ ሲመራ የሚመራው ወደ ፈቃዱ ነው። አይ ኢየሱስ ጾሞ ጸልዮ ምን ብሎ ሲጨርስ በመንፈስ ወደ ምድረ በዳ ተላከ የሚል ቃል። መንፈስ ወደ ምድረ በዳ ነዳው ይላል። አሁን 40 ቀን የጾም ምድረ በዳ ተጠብቃለህ። 40 ቀን ጾመ እግዚአብሔር አናት ላይ ሊያስቀምጠኝ ነው ስትል ጾም ጸሎት ወደ ላይ ሊወነጭፈኝ ነው ስትል ወደ ታች ሲወስድ ማለት ነው። ግን አየህ ድል አድርጎ ሲመጣ እስከ መጨረሻው አሸንፎት ነው የመጣው። ዲዛይን ውስጥ ያስገባችኋል። በጣም ስትጠጉት የእግዚአብሔርን ልብ አንደርስታንድ ታደርጉታላችሁ። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ የአብ የሆነው የኔ ነው አለና ከእኔ ወስዶ ይነግራችኋል ያልኳችሁ ለዛ ነው። ዘላለማዊው ዲዛይን አንደርስታንድ ታደርገዋለህ። ከመንፈስ ቅዱስ ጋር የጠበቀ ህብረት ሲኖር ይገባሃል። እና እዚህ ጋር ማጣትና ማግኘት አይደለም ማተር የሚያደርገው፣ ሩቁ ይታያል። ዘላለም የሚባል ነገር ይገባሃል። በአብ ያለው የኔ ነው አለው። ከእኔ ወስዶ ይሰጣችኋል ማለት ይገባሃል አለ። ዲዛይኑ ይገለጣል፣ ፍንትው ይላል አለ። ይሄንን ግን የሚነግርህ መንፈስ ቅዱስ ነው አለ። እሱ ሲመጣ ብቻ እሱ ያደረባቸው ብቻ ናቸው ይሄንን የሚያውቁት አለ። ለዛ አይደል እንዴ 12 እኮ ናቸው ያወቁት። 11 አይደል ያወቁት? የህግ መምህራን መቼ ያወቁ? በጣም የዋዛ በጣም እኮ ትልልቅ ሰዎች እኮ ናቸው የህግ መምህር ማለት። በጣም ኤጁኬትድ ኢሊኩዌንት ናቸው፣ አዋቂዎች፣ አስፈሪዎች፣ በሁሉ ነገራቸው በጣም አስደንጋጭ ናቸው እኮ። አላወቁት። መንፈስ ቅዱስ የተሞሉት 12ቱ አንደርስታንድ አደረጉት። ቤተ መቅደሱን ትቶ ወንዝ ዳር ወረደ። ከነ ቴምፕላቸው ትቷቸው መረብ ምናምን የያዙ ሰዎች ጋር ሄደ። እነሱ አንደርስታንድ ያደረጉት ዘላለማዊን ፕሮግራም ሽፍት አረገ። ከቴምፕል ወደ መንገድ ላይ ሄደ። ለምን ተሞሉ፣ ገባቸው። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ የመከራቸው፣ ያስተማራቸው፣ ያስጠነቀቃቸውም ይህንን ነው። ይህንን ሚስ ማድረግ የለባችሁም አላቸው። በፍጹም መንፈስ ቅዱስን ሚስ እንዳታረጉት አላቸው። ብዙ ጊዜ ከመንፈስ ቅዱስ ጋር የተያያዘ ነገር ሰው ትዝ ሲለው የሆነ ጉዳይ ነው ትዝ የሚለው፣ ለዛች ጉዳይ ነው መንፈስ ቅዱስ ትዝ የሚለው። አሁን መንፈስ ቅዱስ ሲባል ሰው ትዝ የሚለው አንዳንድ የጸጋ ስጦታዎች ናቸው። በልሳን መጸለይ፣ የሆነ ፈውስ፣ ከዛ በላይ ነው እኮ የሰው ህይወት 3 ቃላት ጌታ ኢየሱስ ክርስቶስ እዚህ ጋር ተጠቅሟል። 3 ቃላት አዲስ ኪዳናችን ላይ በጣም መሰረታዊ የተባሉ ቤዚክ የሆኑ 3 ቃላት ተጠቅመዋል። ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ የሚሉ ቃላት። ኃጢአት፣ ጽድቅና ፍርድ አዲስ ኪዳናችን ላይ ካርዲናል የሆኑ ናቸው፣ ፒላሮች። በእነዚህ ጉዳይ ላይ ዲል የሚያደርገው መንፈስ ቅዱስ ነው አለ። በእነዚህ ጉዳይ ላይ ስለ ኃጢአት ዓለምን የሚወቅሰው፣ ስለ ጽድቅና ስለ ፍርድም መንፈስ ቅዱስ ነው። ሲመጣ እሱ ነው የሚሰራው ይሄንን አለ። እነዚህ ምን ማለት እንደሆኑ ሌላ ጊዜ በራሳቸው ጊዜ አስረዳቸዋለሁ። ምን ማለት እንደሆነ በጣም ትልቁን ነገር ለመንፈስ ቅዱስ ነው ጌታ ኢየሱስ የሰጠው። ስሙ ብሩክ ይሁን። ጌታ እግዚአብሔር መንፈስ ቅዱስ አምላካችን ነው። ያለ ነው፣ የነበረ ነው፣ ለዘላለምም የሚኖር ነው። ፈጣሪ ነው። ፈጣሪነቱን እናያለን። ከዘፍጥረት ጀምረን እናየዋለን። መጀመሪያ የተዋወቅነው መንፈስ ቅዱስ ነው። ዘፍጥረት ላይ ምዕራፍ 1 ቁጥር 3 ላይ እግዚአብሔር ተብሎ የተዋወቅነው እኮ መንፈስ ቅዱስ ነው። የእግዚአብሔር መንፈስ
በውሃ ላይ ሰፎ ነበር። እግዚአብሔር ብለን እኮ አሁን የሚጠቀመው ቃል መንፈስና ነፋስ አንድ አይነት ነው። ዕብራይስጡ ላይ ሩሃ የሚል ቃል ነው የሚጠቀመው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ብሎ ክሪኤሽን ላይ መጀመሪያ የተዋወቅነው መንፈስ ቅዱስ ነው። የአምላክ መንፈስ ፈጠረኝ የሚል አንብባቸዋል። ይኸው መጽሐፍ ክሪኤተር ጋድ ነው መንፈስ ቅዱስ። ክብር ለኢየሱስ ይሁን። ከኔ ጉዳይ ጋር የሚያያዝ አይደለም። እሱ አምላክ ነው፣ ፈጣሪ ነው። ሰስቴን እንዲያደርግ የሚያደርገው እሱ ነው። ትምህርተ ክርስቶስ ላይ ያየናቸውን በሙሉ ከመንፈስ ቅዱስ ጋር እናያይዛቸዋለን። አለ በጣም አስደናቂ በሆነ መንገድ በቀደመው ኪዳን ውስጥ ያሉትን እናያለን። አዲስ ኪዳናችን ላይ ዮሐንስ ወንጌል ላይ፣ ሌሎችም ወንጌላት ላይ፣ የሐዋርያት ሥራና መልእክታት ላይ፣ ራእይ መጽሐፍ ላይ the whole ስክሪፕቸርን ሰርቬይ እናደርገዋለን በመንፈስ ቅዱስ። እርሱ ባለቤቱ ነውና ያግዘናል። ይህን በጣም ዲቴል እናጠናለን። ቀጥሎ ደግሞ እንጸልያለን። መንፈስ ቅዱስ ብለን መቼስ ፕሪንሲፕል አውርተን ቻው አንባባለን። በመካከላችን አለና ሙቭ ያደርጋል። እኛ መካከልም ደግሞ እንደ ፈቃዱ ደግሞ ለአጀንዳው የሚሆኑ ሰዎችን ይቀሰቅሳል። ሰዎችን ይቀሰቅሳል። አገልጋዮች ያረገናል። የክርስቶስ ምስክሮች ያረገናል። በየአደባባዩ ወንጌል የሚሰብኩ ሰዎች ያረገናል። አዎ እዚህ ውስጥ የሚተርፍ የለም። ከዚህ ስለ መንፈስ ቅዱስ ከተማርን አገልጋይ ነው የምንሆነው። መንፈስ ቅዱስ ማለት ብለን የሚያስረዱ አይደለም የምንሆነው፣ አብረው የሚኖሩ እንሆናለን። ከን መንፈስ ቅዱስ ወክ የሚያደርግ አሁን አንዳንዶቻችሁን አሁን ኤክስፔሪየንስ ብጠይቃችሁ ከመንፈስ ቅዱስ ጋር ያለው በጣም ጥልቅ ነው የሚሆነው። እነዚህ ነገሮች መመለስ አለባቸው። ወደ ቅዱሳን ወደ ህይወታችን መመለስ አለባቸው። ቀድሞ የነበሩ ከመንፈስ ቅዱስ የተቀበልናቸው ጸጋዎቻችን መመለስ አለባቸው። የጸሎት ህይወታችን መመለስ አለበት። ፕሬየር በጣም ጥብቅ ጸሎቶች፣ በመንፈስ ቅዱስ እርዳታ የሚደረጉ ጸሎቶች፣ ሙሉ ሌሊት የሚጸልዩ፣ ሳምንት ሙሉ በጾም የሚጸልዩ ጸሎቶች፣ እነዚያው መመለስ ሪስቶር ማድረግ አለበት። ይህን ትምህርት ስንማር ክብር ለኢየሱስ ይሁን። መመለስ አለበት። ሲጸልይ ነበር ማድረው የሚል እኮ በጣም ብዙ ሰው እኮ ነው ያለው። አሁን ተኝቶ ነው የሚያድረው። ቀሰቅሳለን። ጌታ የተባረከ ነው። በጣም መመለስ አለባቸው። የህልም ስጦታ ነበረኝ የሚል ስንት ሰው ነው የሚገጥመኝ። አሁን መመለስ አለበት። አካሉ ላይ የሚጠቅም በጣም ብዙ የትንቢት ስጦታ ያላቸው የሚነገሩ ልሳኖችን የሚተረጉሙ እንደነዚህ አይነት ጊፍቶች እኮ ኢትዮጵያ ቤተክርስቲያን ላይ እኮ በጣም ነበሩ። በተለያዩ አይነት ትምህርቶች ተመተው ኩንች እንዲደረጉ ተደርገዋል። ሪቫይቭ ማድረግ አለበት። የሐዋርያት ሥራ ላይ ያለችው የቤተ ክርስቲያኒቱ መልክ የሚመለሰው በጌታ መንፈስ ቅዱስ ኃይል ነው። እውነቴን ነው የምነግራችሁ። ተነጋግረን ብቻ ማንግባባው ብዙ ነገር አለ እዚህ መጽሐፍ ውስጥ። ተነጋግረን ብቻ ማንግባባው እንዲህ ብናረግ ጥሩ ነው ብለን የማይሆን መንፈስ ቅዱስ ሲመጣ ብቻ የሚያደርገው የህይወት መካፈል አለ። እሱን እንዲያደርግ ራሳችንን እናቀርብለታለን። በእውነት ነው የምላችሁ። መንገድ አልጠቆመውም። በዚህ በኩል ብትሰራ አልለውም። ራሴን ነው ማቀርብለት። እንደ ወደድ አድርጎ እሱ ይሰራዋል። ክብር ለኢየሱስ ይሁን። ከእርሱ ጋር ከሆነ ደግሞ ምንም ቢሆን ልክ ነው። እግዚአብሔር ይመስገን። የተነካችሁበትን ነገር እንዳትጥሉ። እሱ ነው በጌታ እኮ ያረገኝ። እኔ ከዛ በኋላ አይደል የተማርኩት፣ ከዛ በኋላ እኮ ነው ያነበብኩት፣ ከዛ በኋላ እኮ ነው ሌላው ነገር ያለው። የመጀመሪያው ነገር እኮ ያኛው ነው። ያንን የሚነካብኝን ነገር እኔ መቼም አልታገሰው። እውነቴን ነው የምነግራችሁ። የተለያዩ ትምህርት ቤቶች ገብተን ስንማር እኔ እድል አልሰጥ። ኢንካውንተሬ ሲሪየስ ነው። እሱማ ከተወሰደ ምኑን ቸርች እሱ እኮ ነው እኮ እሳት። እሱ ነው እኮ አንበርክኮ ያሳደረን። ምንም ጥቅስ ሳታቅ ተንበርክኮ ወዳለው እያልክ ያደርከው እኮ በሱ ነው። አያችሁ፣ እሱን እንደገና ሪቫይቭ ማድረግ አለብን። በእውቀት ሲሆን የበለጠ አቅም ይኖረዋል እንጂ ቁንጫ አያረግም። በፍጹም አይደበዝዝም፣ አይጠፋም። ስለዚህ ዛሬ ወደ ቤት ስትገቡ ጸሎት ቀጥሉ። መንገድ ላይ ስትሄዱ እየጸለያችሁ ሂዱ። ስታወሩ አብራችሁ ስታወሩ ስለ መንፈስ ቅዱስ እያወራችሁ ሂዱ። ባንተ አለ እያላችሁ። ክብር ለኢየሱስ ይሁን። በጣም ጠንካራ ክርስቲያን የሚያደርገን ይሄ ነው። የመጨረሻው ዘመን ነው።
የጨለማው ዓለም በእውቀት ብቻ አይደለም፣ በመናፍስቱ ኃይል እየታገዘ ነው። አንድ ጥቅስ አለ ራእይ መጽሐፍ ላይ ሰይጣን ጊዜው እንደደረሰ አውቆ በታላቅ ቁጣ ወርዷል የሚል አንብባችሁ። ስፒሪት ፊልድ ነው ያኛው ዓለም። በጣም ዋይዙ በጣም ጥበበኛው ነው እንጂ መንቃት አለብን። በመንፈስ የታጠቀ ክርስቲያን፣ የተሞላ ክርስቲያን፣ ፈርቨንት የሆነ የሚነድ መንፈስ ያለው። ክብር ለኢየሱስ ይሁን። ጸልዮ የሚጎዳ የለም፣ መንፈሳዊ ሆኖ የሚከስር የለም። ይሄ ደግሞ የሚሰራው በመንፈስ ቅዱስ ብቻ ነው። ስለዚህ ከዚህ ቀን ጀምሮ ምናልባትም ከዚህ ማታ ጀምሮ እናንተ ጸሎታችሁን ቀጥሉ። ከሚቀጥለው ሳምንት ጀምረን ትምህርተ መንፈስ ቅዱስን በጣም ጠለቅ ባለ መንገድ አብረን እናየዋለን። እያንዳንዱ የእግዚአብሔር ቃል ክፍል እናነሳለን፣ አብረን ወደ ውስጥ እንማራለን፣ ግን እንጸልያለን። በጣም ዩሃቭ ቱ ቢ ሲሪየስ። ጸሎታችሁ ላይ በጣም ሲሪየስ ነው። ክብር ለኢየሱስ ይሁን። ያድሰናል። የቤተ ክርስቲያን መልኳ ይመለሳል። ወንጌል በሙሉ ስልጣኑ የሚሰበከው መንፈስ ቅዱስ ሲመሰክር ብቻ ነው። እርሱ ነው ምስክር የሚያደርገኝ። እኔ አልችልም ምስክር ልሆን፣ አልነበርኩም፣ አላየውም። ያየ የነበረ እሱ ነው። እሱ በአንተ ሲያወራ ነው ትክክል። ኢየሱስን የሚያውቀው መንፈስ ቅዱስ ነው። እሱ ሲነግርህ ነው ልክ። ለዘላለም አብሮት የኖረው እሱ ነው፣ ያውቀዋል ማን እንደሆነ ኢየሱስን። ስለዚህ እሱ ሲመጣ ነው ምስክር ያደርጋቸዋል ያለው። 3 ዓመት አስተምሬያቸዋለሁ አይዟችሁ አይደለም ያለው ጌታ ኢየሱስ። መንፈስ ቅዱስ ሲመጣ ምስክር ትሆናላችኋል። እሱ ነው የሚያወራው በእናንተ። አሜን ነው። ለዛ ነው በጣም እነዚህ ቅዱሳን አባቶቻችን ያሉን እኮ ጸልዩልኝ አሉ። ለምን? የምናገረውን እንዲሰጠኝ። በጣም ተምረዋል እኮ የሚያወሩትን እኮ ያውቃሉ። እና ይስጠኝ። ለምን? የሚያውቀው እሱ ነው ባለቤቱ። ይስጠኝ አሉ። አውቆ ማውራትና ተቀብሎ ማውራት ይለያያል። አውቆ ማውራት ሊያስደንቅ ይችላል። ተቀብሎ ማውራት ግን ይለውጣል። የሰው ልብ ደግሞ ጠንካራ ነው። የሚለውጠው መንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። አንተ ከሆንክ የምትነግረው መልስ ነው የሚያዘጋጅልህ። መንፈስ ቅዱስ ሲነግረው ግን ይንበረከካል። ነገስታት ያልቻሏቸው መንፈስ ቅዱስ በእነሱ አድሮ ነው። የዚህ ዓለም ሲስተም ያልቻላቸው መንፈስ ቅዱስ በእነሱ አድሮ ነው። ከዚህ የተለየ ክርስትና የለንም። ክብር ለመንፈስ ቅዱስ ይሁንለት።